በብርሃን መጓዝ አዳኙ በደሙ ወደ ገዛቸው በማዘንበል ሊገለጽ በማይችል ፍርሃትና ርህራሄ ሙሉ መሆን ትፈልጋላችሁን እያለ ነው። በጤንነትና በሰላም እንድትነሱ ይጠይቃችኋል። ሙሉ መሆናችሁ እስኪሰማችሁ ድረስ አትጠብቁ። ባዳኙ ቃል እምነት ይኖራችሁ፣ ፈቃዳችሁን በክርስቶስ በኩል አድርጉ። ለማገልገል ፈቃደኛ ሁኑ። ቃሉ ያዘዛችሁን በመተግበር ብርታት ታገኛላችሁ። ከማንኛውም ክፉ ልምምድ ማለትም ለረጅም ጊዜ ከመፈጸማችሁ የተነሳ ነፍሳችሁንና አካላችሁን አስሮ ከያዘው ፍላጎት ክርስቶስ ነፃ ሊያወጣችሁ ይችላል። በጉጉትም እየጠበቀ ነው። በኃጢአት ለሞተች ነፍስ ሕይወት ይሰጣታል። በድካም በመጥፎ ልምድና በኃጢአት ሰንሰለት ተይዞ ያለውን ምርኮኛ ነፃ ያወጣዋል። ነገር ግን በጸጋ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ዕውቀት እደጉ። ወጣቶች በክርስቶስ እያደጉ ሲሄዱ በመንፈሳዊ ዕውቀትና ጸጋ ማደግ ጥሩ ዕድል ነው። ቃሉን በሙሉ ፍላጎት በመመርመርና በቃሉ ውስጥ የተገለጹትን የዕውቀትና የጽድቅ መንገዶች በመከተል ስለ ኢየሱስ ብዙ ልናውቅ እንችላለን። በጸጋ ያለማቋረጥ የሚያድጉ ሰዎች በእምነታቸው ጽኑና ወደፊት የሚጓዙ ይሆናሉ። የኢየሱስ ክርስቶስ ደቀ መዝሙር ለመሆን በመወሰን በእያንዳንዱ ወጣት ልብ ውስጥ ከፍ ወዳለው የክርስትና ደረጃ ለመድረስ ከክርስቶስ ጋር አብሮ ለመስራት ልባዊ ፍላጎት ሊኖር ይገባል። ዓላማ ካለ ያለማቋረጥ ወደፊት መቀጠል ያስፈልጋል። ጸንቶ ለመቆም ብቸኛው መንገድ በየዕለቱ በመለኮታዊ ሕይወት ለውጥ ማሳየት ወይም ማደግ ነው። እምነት የሚያድገው ከጥርጣሬና ከእንቅፋቶች ጋር በመዋጋት አሸናፊ ሆኖ ሲገኝ ነው። እውነተኛ ቅድስና እድገት የሚያሳይ ነው። በኢየሱስ ክርስቶስ ጸጋና ዕውቀት እያደግክ ከሆነ ስለ ኢየሱስ ክርስቶስ ሕይወትና ባህሪ የበለጠ ዕውቀት ለማግኘት እያንዳንዱን ዕድልና አጋጣሚ ትጠቀምበታለህ። በኢየሱስ ያለህ እምነት የሚያድገው በእንከን የለሽ ሕይወቱና ዘላለማዊ በሆነው ፍቅሩ በማረፍ ከአዳኝህ ጋር በተሻለ ሁኔታ ስትተዋወቅ ነው። ከምንም የበለጠ የእግዚአብሔርን ክብር ዝቅ የምታደርገው የእርሱ ደቀ መዝሙር ነኝ እያልክ ከእርሱ ርቀህ በመንፈስ ቅዱስ ሳትመገብና ሳትለመልም ስትቀር ነው። በጸጋ እያደግክ ስትሄድ መንፈሳዊ ስብሰባዎችን ለመካፈል ትወዳለህ። የክርስቶስን ፍቅር በሕዝብ ፊት ለመመስከርም ደስተኛ ትሆናለህ። እግዚአብሔር በጸጋው ወጣቱን ቀና ያደርገዋል፣ ለልጆቹም ዕውቀትና ልምድ ይሰጣቸዋል። በየቀኑ በጸጋ ያድጋሉ። ልብህንና ለእግዚአብሔር ያለህን የፍቅር ሁኔታ በጥንቃቄ መርምር። የዛሬን ውድ ጊዜያቶች ራሴን ለማስደሰትና ለራሴ መዝናኛ አውየዋለሁን ወይስ ሌሎችን አስደስቼበታለሁን ብለህ ራስን ጠይቅ። ከእኔ ጋር ግንኙነት ያላቸው ሰዎች የበለጠ ራሳቸውን ለእግዚአብሔር ቀድሰው እንዲሰጡና ዘላለማዊ ነገሮችን እንዲያደንቁ ረድቻቸዋለሁን? ሃይማኖቴን ወደ ቤቴ አምጥቼ የክርስቶስን ጸጋ በንግግሬና በተግባሬ ገልጫለሁን? አክብሮት ባለው መታዘዝ አምስተኛውን ትእዛዝ በመጠበቅ ወላጆቼን አክብሬያቸዋለሁን? የሌሎችን ሸክም በማቃለል ማድረግ የምችለውን በማድረግ ትናንሽ የየዕለቱን ተግባራቴን በታማኝነት ለመፈጸም በደስታ ተቀብያቸዋለሁን? ከንፈሮቼን ከክፉ ምላሴንም ከንቱ ነገርን ከመናገር ከልክያለሁን? የዘላለም ሕይወት ማግኘት እንድችል የራሱን ውድ ሕይወት የሰጠውን አዳኜን ክርስቶስን አክብሬዋለሁን? ውድ ወጣቶች ሆይ የጠላት ፈተናዎች በማንኛውም መልኩ ቢመጡ ለመቋቋም እንድትችሉ ጸጋና ብርታት እንዲሰጣችሁ ቀኑ ስትጀምሩ ወደ ኢየሱስ ከልባችሁ መጸለይ ቸል አትበሉ። በእምነትና ነፍሳችሁን በማስጨነቅ ተግታችሁ ከጸለያችሁ ጌታ ጸሎታችሁን ይሰማል። ነገር ግን መንቃትና መጸለይ ይገባችኋል። ኢየሱስ እንዲህ ብሏል፣ ጠይቁ ይሰጣችኋል፣ እሹ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችሁማል። የሚጠይቅ ይቀበላል፣ የሚሻ ያገኛል፣ በር የሚያንኳኳም ይከፈትለታል። ከናንተ ማንኛው ሰው ነው ልጁ እንጀራ ቢጠይቀው ድንጋይ የሚሰጥ? ወይም ዓሣ ቢጠይቅ እባብ የሚሰጣለን? እናንተ ክፉ ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ በሰማይ ያለው አባታችሁ ለሚጠይቁት እንዴት አብዝቶ መልካም ስጦታን አይሰጣቸውም? ልጆችና ወጣቶች ከነሸክማቸውና ግራ መጋባታቸው ወደ ኢየሱስ መምጣትና እርሱ ልመናቸውን እንደሚያከብርና የሚፈልጉትን ነገር እንደሚሰጣቸው ማወቅ ይችላሉ።
ከውስጥ ፍላጎት ያለሁን በውሳኔ የጸናሁን የእግዚአብሔርን ቃል ኪዳን በማቅረብ ያለ ጥርጥር መን እግዚአብሔር መልስ እንደሚመልስ ከማሰብ በፊት የተለየ ስሜት እንዲሰማህ አትጠብቅ። ከእርሱ የምትጠይቀውን ነገር እንደምትቀበል ከማመንህ በፊት እግዚአብሔር ላንተ መስራት ያለበትን የተለየ መንገድ አትቀይስ። ነገር ግን በእርሱ ታመንና ጸሎትህን እግዚአብሔር እንደሚያከብረው በሙሉ እምነት በመቀበል የጸሎትህ መልስ በትክክለኛው ጊዜና የሰማያዊ አባትህ ላንተ መልካም እንደሆነ በሚያየው መንገድ እንደሚያመጣልህ በማመን ሁሉንም ነገር በጌታ እጆች ተው። በየዋህነት ሂድ፣ ወደፊት መጓዝህን ቀጥል። እግዚአብሔር አምላክህ ፀሐይና ጋሻህ ነውና እርሱም ጸጋና ግርማ ይሰጥሃል። በፊቱ በቅንነት የሚሄዱትን መልካም ነገርን አያሳጣቸውም ይላል መዝሙር 84:11። እናንተ ቅዱሳን እግዚአብሔርን ፍሩ፣ እግዚአብሔር ቸር እንደሆነ ቅመሱ እዩም፣ በእርሱም የሚታመን ሰው ምስጉን ነው። የሚፈሩት አንዳችን አያጡምና ቅዱሳኑ ሁሉ እግዚአብሔርን ፍሩት። ባለጠጎች ደኸዩ ተራቡም፣ እግዚአብሔርን የሚፈልጉት ግን ከመልካም ነገር ሁሉ አይጎድሉም። መዝሙር 34:8-10። አንደበትን ከክፉ ከልክል፣ ከንፈሮችህንም ሽንገላን ከመናገር ከክፉ ሽሽ፣ መልካምንም አድርግ፣ ሰላምን እሻ ተከተላትም። የእግዚአብሔር ዓይኖች ወደ ጻድቃን ጆሮቹም ወደ ጩኸታቸው ናቸውና መታሰቢያቸውን ከምድር ያጠፋ ዘንድ የእግዚአብሔር ፊት ክፉን በሚያደርጉ ላይ ነው። ጻድቃን ጮኹ፣ እግዚአብሔርም ሰማቸው፣ ከመከራቸውም ሁሉ አዳናቸው። እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የተሰበረውንም ያድናቸዋል። መዝሙር 34:13-18። ክፉ ማድረግን ብንተውና መልካምን ማድረግን ብንማር ሊሰጡን ቃል የተገቡ እጅግ ብዙና የበለጸጉ ተስፋዎች እዚህ አሉልን። ዮሴፍ፣ ሙሴና ዳንኤል እንዳደረጉት ሁሉ ዓላማችሁን ከፍ ባለው ሕይወት ላይ አድርጉ። ባህሪን መገንባት የሚያስከፍለውን ዋጋ ከግንዛቤ ውስጥ በማስገባት ባህሪያችሁን ለአሁኑና ለዘላለም ገንቡ። እኛ ደካሞችና ጥበብ የሌለን ነን። ነገር ግን እግዚአብሔር እንዲህ ብሏል፣ ከእናንተ ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን፣ እርሱም ይሰጠዋል። ያዕቆብ 1:5። ብቻ ፍጹም ለመሆን እጆችህ እግዚአብሔርን እንዲያውቁ በአገልግሎትህ ጸንተ ለመቆም ብትማር በበጉ ደም ትነጻለህ።